ዶናልድ ትራምፕ ወሲባዊ ጥቃት እንዳደረሱባት የከሰሰች ሴት የሰጠችውን ቃለ ምልልስ የያዘ የወሲብ ወንጀለኛው ጄፍሪ ኤፕስቲን የምርመራ ሰነዱ ይፋ ተደረገ። የተጎጂዋን ቃለ ምልልስ ጭምቅ ሀሳብ የያዘ ሰነድ በአሜሪካው የወንጀል ምርመራ ተቋም ኤፍቢአይ ስር ነበር። የፍትህ መስሪያ ቤት ይፋ ካደረጋቸው ከወሲብ ወንጀለኛ ጄፍሪ ኤፕስቲን ጋር የተያያዙ ሰነዶች ውስጥም ተካቷል። ሩሲያ በመካከለኛው ምስራቅ የሚገኙ የአሜሪካ ጦር መርከቦችና ሌሎች ወታደራዊ ይዞታዎች ላይ ጥቃት ለመፈጸም ሊውል የሚችል መረጃ ለኢራን ማቅረቧን ተዘገበ። ይህ መረጃ በኢራን እጅ መግባቱ ምናልባት ለአሜሪካ ስጋት ሊሆን ይችላል ተብሎ ይገመታል። በሌላኛ መልኩ የአሜሪካን ድል የማትፈልገው ራሽያ ከዚህ መረጃ ጀርባ ራሷም ወደ ጦርነቱ ለመግባት እንደ ዋነኛ ምክንያት ሊሆናት ይችላል ተብሎ ይታሰባል። በኢራን ዋና ከተማ ቴህራን ውስጥ የሚገኘውና ከዋነኞቹ የንግድ አየር ማረፊያዎች አንዱ የሆነው መራባድ አየር ማረፊያ ከፍተኛ ጥቃት እንደደረሰበት የሚያመላክቱ መረጃዎች ወጡ። ውድ የቻናላችን ተከታታዮች ወቅቱን የጠበቀ ታማኝ መረጃ እንዲደርሳችሁ ሰብስክራይብ በማድረግ የደውል ምልክቱን ይጫኑ። ቪዲዮውን ላይክ እና ሼር በማድረግ ጀምሩ። በቀጥታ ወደ ዝርዝር መረጃዎቹ አለፍን። ሩሲያ በመካከለኛው ምስራቅ የሚገኙ የአሜሪካ ጦር መርከቦችና ሌሎች ወታደራዊ ይዞታዎች ላይ ጥቃት ለመፈጸም ሊውል የሚችል መረጃ ለኢራን ማቅረቧ ተዘገበ። ይህ መረጃ በኢራን እጅ መግባቱ ምናልባት ለአሜሪካ ስጋት ሊሆን ይችላል ተብሎ ይገመታል። በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ኒውስ ያነጋገራቸው ሌላ የአሜሪካ ባለስልጣን ሩሲያ ዋሽንግተን በቀጠናው ያላትን ይዞታ የተመለከተ መረጃ ለኢራን እያቀረበች መሆኑን ተናግረዋል። ስለዚህ ጉዳይ የተጠየቁት የአሜሪካ መከላከያ ሚኒስተር ፒት ሄግሴት በበኩላቸው ፕሬዚዳንት ዶናልድ ትራምፕ ማን ምን እያደረገ እንደሆነ ያውቃሉ ብለዋል። ኤፒ ያነጋገራቸው ምንጮች ይህን ቢናገሩም ሩሲያ መረጃ በማቅረብ የኢራን እርምጃ እየመራች ነው የሚለው በአሜሪካ የስለላ መረጃ የተረጋገጠ እንዳልሆነ አክለዋል ተብሏል። ይህ መረጃ ሩሲያ ከሳምንት በፊት አሜሪካና እስራኤል ኢራን ላይ በከፈቱት ጥቃት ውስጥ የመሳተፍ ፍላጎት እንዳላት የሚጠቁም የመጀመሪያ ምልክት ተደርጎ መወሰዱንም ዘገባው ያመለክታል። በኒውክሌር ፕሮግራሟ ምክንያት ለረጅም ጊዜ መገለል ከደረሰባት ኢራን ጋር ወዳጅነታቸው ካስቀጠሉ ሀገራት አንዷ ሩሲያ ነች። የአሜሪካ መከላከያ ሚኒስቴር ኤክሴት ከሲቢኤስ ኒውስ 60 ሚኒትስ የተሰኘው ፕሮግራም ጋር ባደረጉት ቃለ መጠይቅ ሩሲያ በቀጠናው ስለሚገኘው የአሜሪካ ጦር እንቅስቃሴ ለኢራን መረጃ እያቀረበች ነው ስለመባሉ ተጠይቀዋል። ሚኒስትሩ ምላሽ ሲሰጡ አሜሪካ ሁሉንም ነገር እየተከታተለች እንዲሁም በውጊያ እቅዷ ውስጥ እያካተተች እንደሆነም ተናግረዋል። የአሜሪካ ሕዝብ የጦር ኃይሎች ጠቅላይ አዛዡ ማንን እያነጋገረ እንደሆነ እንደሚያውቁ እርግጠኛ መሆን ይችላል ብለዋል። በይፋ የሚደረግ ሆነ በጀርባ የሚከወን መፈጠር የሌለበትን ማንኛውንም ነገር እየተጋፈጥን ነው፣ በኃይል እየተጋፈጥነው ነውም ሲሉም ለሲቢኤስ ኒውስ ምላሽ ሰጥተዋል። በሌላ በኩል የሩሲያ ፕሬዚዳንት ቭላዲሚር ፑቲን ከኢራኑ ፕሬዚዳንት ማሱድ ጋር መነጋገራቸውና ሀዘናቸውን መግለጻቸውን ሩሲያ የኃይል እርምጃዎች መቆም አለባቸው የሚል አቋም እንዳላትም ገልጸዋል ተብሏል። የፑቲን ጽሕፈት ቤት ያወጣው መረጃ እንደሚያመላክተው ሁለቱ አካላት ግንኙነታቸውን ለማስቀጠል ተስማምተዋል። በኢራን ዋና ከተማ ቴህራን ውስጥ የሚገኘውና ከዋነኞቹ የንግድ አየር ማረፊያዎች አንዱ የሆነው መራባድ አየር ማረፊያ ከፍተኛ ጥቃት እንደደረሰበት የሚያመላክቱ መረጃዎች ወጡ። በርካታ ሰዎችን በማስተናገድ ቀዳሚና የአየር ውስጥ በረራ ማዕከል በሆነው መራባድ አየር ማረፊያ ውስጥ የሚቃጠል አውሮፕላንና ወደ ላይ የሚወጣ ከፍተኛ ጭስ የሚያሳዩ ቪዲዮዎች በማህበራዊ ሚዲያዎች ላይ ተሰራጭተዋል። አርብ ዕለት የተነሳ የሳተላይት ምስል አየር ማረፊያው ውስጥ በርካታ አውሮፕላኖች እንደነበሩ አሳይቷል። የኢራን መንግስት መገናኛ ብዙኃንም የአየር መንገዱን የተወሰነ ክፍል የጥቃት ኢላማ መደረጉን ዘግቧል። አየር ማረፊያው የመመታቱ ዜና የተሰማው የእስራኤል ጦር ኢራን ውስጥ አዲስ ዙር መጠነ ሰፊ ጥቃት መክፈቱን ካስታወቀ በኋላ ነው። ረቡዕ ዕለትም አየር ማረፊያውን ኢላማ አድርጎ የነበረው የእስራኤል ጦር በዚህ ጥቃት ለእስራኤል አየር ኃይል ስጋት የሆነ የመከላከያና የጥቃት መለያ ስርዓቶችን መደምሰሱን ገልጾ ነበር። በጥቃቱ ኢላማ ከተደረጉት መካከል ሄሊኮፕተር የሚመረትበት የአየር ማረፊያው ክፍል ይገኝበታል። በአሁኑ ጥቃት የትኛው የአየር ማረፊያ ክፍል እንደተደበደበ ግልጽ አይደለም። የዓይን እማኞች በበኩላቸው ከቀናት በፊት ከነበረው ጋር ሲነጻጸር የትናንት ምሽቱ ጥቃት እጅግ ከፍተኛ እንደሆነም ተናግረዋል። ከዋነኛ የአሜሪካ የጦር መሳሪያ አምራቾች ጋር ስብሰባ ያደረጉት ፕሬዚዳንት ዶናልድ ትራምፕ የመከላከያ ኩባንያዎቹ ከፍተኛ ደረጃ የሆኑ
የጦር መሳሪያዎችን ምርት በ4 እጥፍ ለማሳደግ መስማማታቸውን አስታወቁ። ትራምፕ ትሩዝ ሶሻል በተባለው የማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ ለምሳሌ ኢራን ውስጥ የምንጠቀማቸውና በቅርቡ ቬንዙዌላ ውስጥ የተጠቀምንባቸው መካከለኛና ከፍ ያለ መካከለኛ ደረጃ ያላቸው ተተኳሾች አቅርቦታችን ገደብ የለሽ ነው ብለዋል። ሳምንቱን ከደፈነው የኢራን ጦርነት ጋር በተያያዘ እየተነሱ ካሉ ጉዳዮች አንዱ ሁሉም አካላት ጦርነቱን ለማስቀጠል የሚያስችል የመሳሪያ ክምችት አላቸው ወይ የሚለው ነው። የአሜሪካ መከላከያ ሚኒስቴር ፒት ሄግሴት ሐሙስ ዕለት በሰጡት መግለጫ ይህንኑ ጉዳይ አንስተው ነበር። ሚኒስቴሩ አሜሪካ ምንም የተተኳሽ እጥረት እንደሌለባትና የማጥቃት ዘመቻውን እስከፈለገች ድረስ ማስቀጠል እንደምትችል ተናግረዋል። ይህንኑ ሀሳብ የደገሙት ፕሬዚዳንት ዶናልድ ትራምፕ በበኩላቸው ይህም ቢሆን ግን በእነዚህ ደረጃዎች ያሉ መካከለኛና ከፍ ያለ መካከለኛ ደረጃ ተኳሾች ትዕዛዞቹን ከፍ እንዲሉ አድርገናል ብለዋል። ትራምፕ በልጣፋቸው ከፍተኛ ደረጃ በማለት የገለጹት የመሳሪያ አይነት ብዙውን ጊዜ የሚያመላክተው ይበልጥ ልዩ፣ ውድ ወይም በቴክኒክ የረቀቁ መሳሪያዎች እንደሆኑ የዜና ወኪሉ አሶሺየትድ ፕሬስ ዘግቧል። ከመደበኛ ተተኳሾች አንጻር ብዛታቸው አነስተኛ እንደሆኑ የሚታሰቡት እንደ ሃይፐርሶኒክ ሚሳይሎች ወይም ረጅም ርቀት የአየር ጠላፊዎች ያሉት መሳሪያዎች በዚህ ውስጥ እንደሚካተቱም ተገልጿል። ነገር ግን ትራምፕ በትክክል የትኛዎቹ መሳሪያዎች የምርት መጠናቸው እንደሚጨምር ዝርዝር መረጃ አላቀረቡም። አሜሪካ አሁን እያካሄደች ያለችውን የአጭር ርቀት ውጊያ ማብቂያ የሌለው ለሚባል ጊዜ ያህል ልታስቀጥል እንደምትችል መቀመጫውን ዋሽንግተን ባደረገው የስትራቴጂክ እና ዓለም አቀፍ ጥናት ማዕከል የሚሰሩት የቀድሞው የአሜሪካ ጦር ኮሎኔል ማርክ ካንሲያን ለቢቢሲ ተናግረዋል። ጦርነቱ በተራዘመ ቁጥር ግን ጥቃት የሚፈጸምባቸው ኢላማዎች ብዛት እያነሰ መሄዱ አይቀርም። ይህም አሜሪካ የከፈተችው ወታደራዊ ዘመቻ የሚጓዝበትን ፍጥነት ይቀንሳል ብለዋል። በመላው ኩባ ለ24 ሰዓታት መብራት ሲጠፋ የመጀመሪያው አይደለም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ቀጥሎ አጀንዳቸው ኩባ መሆኗን ተናግረዋል። ከሰሞኑ በድጋሚ በሀገሪቱ መብራት መጥፋቱን ተከትሎ ትራምፕ ቀጣይ አጀንዳችን ኩባ ናት፣ የጊዜ ጉዳይ ነው እንጂ በሀገሪቱ ውስጥ ለውጥ ይኖራል ብለዋል። ፕሬዚዳንቱ ከሊዮኔል ሜሲ፣ ሉዊስ ስዌሬዝ እና ሌሎች የኢንተር ሚያሚ ተጫዋቾች እንዲሁም ከኩባዊው የክለቡ ባለቤት ጆርጌ ማስ አጠገብ ቆመው በቅርቡ በኩባ በሚሆነው ነገር ትደሰታላችሁ ብለዋል። ትራምፕ አክለውም የኩባ መንግስት በጣም ነው መደራደር የሚፈልገው ሲሉ ተናግረዋል። የኢንተር ሚያሚ ባለቤት ታላቅ ቀን ይሆናል ሲል ለትራምፕ ምላሽ ሰጥቷል። ፕሬዚዳንቱ ከሲኤንኤን ጋር ባደረጉት ቆይታ ደግሞ ኩባ በቅርቡ ትወድቃለች ሲሉም ተደምጠዋል። የኩባ መንግስት እየተደራደረ መሆኑን ጠቅሰው ማርኮ ሩቢዮን እንልከውና ምን እንደሚፈጠር እናያለን ሲሉም ለሲኤንኤን ተናግረዋል። ኩባ ዝግጁ ናት ከ50 ዓመታት በኋላ ያሉት ትራምፕ አሁን በትኩረታቸው ኢራን ብትሆንም እጃቸው ላይ ብዙ ጊዜ እንዳላቸው ገልጸዋል። ፕሬዚዳንቱ ቀጠናዊ ፍላጎታቸውን እስከሚያሳኩ ድረስ ኩባ ላይ ጫና ማሳደር እንደሚፈልጉ ከንግግራቸው መረዳት ይቻላል። መቼ እንደሚያደርጉት ግን ግልጽ አይደለም። አሜሪካና እስራኤል በኢራን ላይ እየፈጸሙ ባሉት ጥቃት ምክንያት የቴህራን ወታደራዊ አቅም እየተዳከመ መሆኑ ተገልጿል። ፕሬዚዳንት ዶናልድ ትራምፕ የአየርና የባህር ኃይላቸው ወድሟል፣ አመራሮቻቸው ሞተዋል፣ እንነጋገር ብለው ጠይቀው ነበር፣ ነገር ግን ዘግይቷል አልኳቸው ብለዋል። ኢራን በእስራኤል እንዲሁም የአሜሪካ ወታደራዊ ሰፈር በሚገኝባቸው የመካከለኛው ምስራቅ ሀገራት ላይ የአጸፋ ጥቃት መፈጸም ቀጥላለች። አሜሪካና እስራኤል በወታደራዊ አቅም የበላይነቱን ይዘዋል በተባለበት ሁኔታ ውስጥ የኢራን ወታደራዊ ስትራቴጂ ምን ይመስላል? አቅም የማስጨረስ ስትራቴጂ ሮያል ዩናይትድ ሰርቪስ ኢንስቲትዩት በተባለው የዩናይትድ ኪንግደም በሚገኘው ቲንክ ታንክ ውስጥ የመካከለኛው ምስራቅ ተንታኝ የሆኑት ዶክተር ኤች.ኤ. ኤሊየር እንደሚሉት ኢራን እየተከተለች ያለው ወታደራዊ ስትራቴጂ አሜሪካና እስራኤልን በተለመደው የጦርነት ስልት የማሸነፍ አይደለም፣ የኢራን ግጭቱን ማራዘም፣ ቀጠናዊ ማድረግና የምጣኔ ሀብት ቀውስ መፍጠር መሆኑንም ያስረዳሉ። ኢራን በመደበኛ ጦርነት ልታሸንፍ አትችልም፣ ሌሎች ሀገራት በቀላል ድል እንዳያገኙ በማድረግና የምጣኔ ሀብት ውድቀት በማስከተል ነው ልትቀጥል የምትችለው ይላሉ። በፈረንሳይ በሚገኘው ሴንተር ፎር ኢንተርናሽናል ስተዲስ ተባባሪ ፕሮፌሰር ኒኮል ግራጅዊስኪ እንደሚናገሩት የኢራን አካሄድ የማዳከም ጦርነት ማድረግ ነው።
ዶናልድ ትራምፕ ወሲባዊ ጥቃት እንዳደረሱባት የከሰሰች ሴት የሰጠችውን ቃለ ምልልስ የያዘ የወሲብ ወንጀለኛው ጄፍሪ ኤፕስቲን ምርመራ ሰነድ ይፋ ተደረገ። የተጎጂዋን ቃለ ምልልስ ጭምቅ ሀሳብ የያዘ ሰነድ በአሜሪካው የወንጀል ምርመራ ተቋም ኤፍቢአይ ስር እንደነበርም ታወቀ። የፍትህ መስሪያ ቤት ይፋ ካደረጋቸው ከወሲብ ወንጀለኛ ጄፍሪ ኤፕስቲን ጋር የተያያዙ ሰነዶች ውስጥም ተካቶ ይገኛል። ሰነዱ የፍትህ መስሪያ ቤት ከዚህ ቀደም ይፋ ያደረገው የኤፕስቲን ፋይል ውስጥ አለመኖሩ ጥያቄ አስነስቶ ነበር። ዲሞክራቶች ሰነዱን ለመደበቅ ጥረት ተደርጓል ብለው መክሰሳቸውም ይታወሳል። ሰነዱ በድጋሚ የተካተተ በሚል ዝርዝር ውስጥ እንደነበር የገለጸው የፍትህ መስሪያ ቤት ሰነዱ ይፋ ያልተደረገው በስህተት መሆኑን አስረድቷል። ትራምፕን እና ኤፕስቲንን ከከሰሰችው ሴት ጋር በአውሮፓውያኑ አቆጣጠር 2019 የተደረገ ቃለ ምልልስ በሰነዱ ውስጥም ይገኛል። ትራምፕ ከኤፕስቲን ጋር በተያያዘ ማንኛውንም ወንጀል እንዳልፈጸሙ በተደጋጋሚ ገልጸዋል። ክሱን ያቀረበችው ሴት ለኤፍቢአይ እንደገለጸችው በ1980ዎቹ ከትራምፕ ጋር ያስተዋወቃት ኤፕስቲን ነበር። በወቅቱ ከ13 እስከ 15 ዕድሜ ክልል ውስጥ ሳለች ሁለቱም ወሲባዊ ጥቃት እንደፈጸሙባት ከሳለች። ቃለ መጠይቁን ካደረገች በኋላ ኤፍቢአይ በድጋሚ አላነጋገራትም። ወሲባዊ ጥቃት እንደደረሰባት በገለጸችበት ወቅት ላይ ትራምፕ እና ኤፕስቲን ስለመስተዋወቃቸው ግልጽ አይደለም። ውድ አድማጮቻችን ለሰዓቱ ይዘንላችሁ የመጣናቸው መረጃዎች እነዚህን ይመስሉ ነበር። በሌላ መረጃ እስከምንገናኝ መልካም ጊዜ ተመኘን።